በኢትዮጵያዊነቱ የማይደራደር ለማንም ለምንም የማይበገር ክንደ ብርቱ ሰራዊት ገንብታለች። የዚህን አይነት ሰራዊት በመገንባቷ ባለፉት የተቃጣብንን ሀገር አፍራሽ ጥቃቶችን በአስተማማኝ መክተን የጠላቶቻችንን ህልም አምክነናል። ጠላቶቻችን ከሩቅና ከውስጥ ቅጥረኛ ቀጥረው እንዲነሱብን ያደረገውን የህዳሴን ግድብ ለፍጻሜ በማብቃት ፈተናዎችን በስኬት ተሻግረናል። ለህዳሴው ግድብ ስኬት ሁሉም ድርሻውን የተወጣ ቢሆንም የህዳሴ ግድብ እንዲቋረጥ ለማድረግ ተቀጥሮ የመጣውን 15000 ቅጥረኛ በመደምሰስ ህዳሴን ታድጎ ለመጨረሻው ስኬት ለማብቃት የምዕራብ ዕዝ ያደረገው ተጋድሎ በታሪክ ተመዝግቦ ይኖራል። በዚህ ተግባሩ ብቻ ለምዕራብ ዕዝ ምስጋና አቀርባለሁ። መንግስት፣ መከላከያና መላው ህዝባችን የሚኮሩባችሁ መሆኑን ለምዕራብ ዕዝ አባሎች መግለጽ እወዳለሁ። ክቡራትና ክቡራን፣ ባለፉት የለውጥ ዓመታት ሰራዊታችን በርካታ ፈታኝ ተልእኮዎችን በድል ተወጥቷል። መከላከያ ሰራዊታችን ለኢትዮጵያ የተደገሰላትን አደጋ የቀለበሰ የኢትዮጵያ ሉዓላዊነት ምሽግ እንደሆነ አረጋግጧል። የጠላትን ከፋፋይ ፕሮፓጋንዳና ወጀብ ሳያናውጠው የማይተለፉ የሚመስሉ ፈታኝና በታኝ ወጥመዶችን በጣጥሶ ህዝባችንን አሻግሯል። ከነዚህ ሰራዊት ክፍሎች ውስጥ አንዱ የሆነው ዛሬ 47ኛውን ዓመት የምስረታ በዓሉን እያከበረ የሚገኘው ምዕራብ ዕዝ ሀገርን ለማጽናት ከፍተኛ ተጋድሎ ካደረጉና ተቋማችን ከሚመካባቸው እዞች አንዱ ነው። ምዕራብ ዕዝ ውልደቱ በምዕራቡ ሀገራችን ክፍል በ1960ዎቹ መጨረሻ ቢሆንም በየዘመናቱ በተለያዩ አደረጃጀቶችና አነስተኛ የጦር ክፍሎች ሀገራዊ ግዳጁን እየተወጣ የቆየ የጦር ክፍል ነው። በተለይ በ1970 ዓመተ ምህረት መጀመሪያ ላይ ጠቅላይ መምሪያውን በጅማ አድርጎ በከፋ፣ ወለጋ፣ ኢሉባቦርና ሌሎች የሀገራችን ምዕራብ፣ ሰሜን ምዕራብና ደቡብ ምዕራብ ቀጠናዎች ሀገራዊ ተልእኮን የፈጸመ ነባር የጦር ክፍል ነው። የቀድሞው ሰራዊት ከፈረሰ በኋላ በ1987 ዓመተ ምህረት እንደገና ተደራጅቶ የምዕራብ ቀጠና ምሽግ ሆኖ ሰርቷል። ለውጡን ተከትሎ ራሱን በመገንባት በማደራጀትና በማስፋት ከውስጥና ከውጭ የሚቃጡ የሰርጎ ገብ ጥቃቶችንና በተለያዩ የሀገሪቱ ክፍሎች የሚፈጠሩ ግጭቶችና አለመረጋጋቶችን ሰፊ ቀጠና ሸፍኖ የጸጥታ ችግሮችን በመቆጣጠር ሰላም መረጋጋት በመፍጠር ረገድ ውጤታማ የግዳጅ አፈጻጸም ያሳየ ጠንካራ የጦር ክፍል ነው። የምዕራብ ዕዝ እርሾ የሆነው ዝነኛው ነበርና የምዕራብ እናት የሆነው 22ኛ ክፍለ ጦር ለዛሬው ምዕራብ ዕዝ ያወረሰው የጀግንነት የአሸናፊነትና የጽናት ተሞክሮዎች ለዛሬው ስኬትና ቁመና መስፈንጠሪያ ሆነውታል። ይህ ክፍለ ጦር በአገር ውስጥና በአጎራባች የሚከሰቱ ትንኮሳዎችን በመመከትና በማምከን የኖረ በኢትዮጵያ ኤርትራ ጦርነት ታሪክ የሰራ ከሌሎች አጋር የጦር ክፍሎች ተቀናጅቶ ባድመን ሰብሮ በመግባት የኢትዮጵያን ሰንደቅ ዓላማ በባድመ ያውለበለበና በተሰማራባቸው ግዳጆች ሁሉ በድል የሚመለስ የድል ምልክት የሆነ ነባር የጦር ክፍል ነው።